አንዳንድ ሰዎች አላችሁ ወይ አውቃታለሁ እኮ እሷንማ አውቃታለሁ የምትሉ ሰዎች አታውቁኝም። እናንተ የምታውቁት የበፊት ይሄ የዋህ ጅላጅል ሰው በሚለው የሚነዳው ማንነቴ ሞተ እኮ። ዛሬ ጠዋት መተው አርድተውኝ ገና አሁን ከቀብር መመለሴ ነው። የበፊት ማንነቴን ቆፈር አርጌ ራቅ አርጌ ቀብሬው መምጣቴ ነው። ድንገት እንኳን ከሞት ተነስቶ የበፊት ማንነቴ እንዳይመጣ በደንብ ራቅ አርጌ ነው ኮፈር አርጌ ቀብሬው ነው የመጣው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁልኝ? ያላችሁልኝ ወይ? እኔ ሰላም ነኝ፣ እናንተም ሰላም ትሆኑ ዘንዳ የዘወትር ምኞቴ ነው። እንግዲህ ቤተሰቦቼ በቻላችሁ ታቅም ላይክ እና ሼር ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁኝ። ሌላው ዛሬም በትናንትናው ቪዲዮ ላይ ሀሳብ አስተያየት ሰጣለሁኝ። እናንተ ምን ታያችሁ? ምን ታዘባችሁ? የእውነት ግን እንዴት አያችሁት ነገሩ? አይ በዚሁ አጋጣሚ የእናንተን ቡራችሁን እኛ ደግሞ ብሩክን አመሰግናለሁ። ፈቲ የእውነት አንቺ ላይ ሲመጣብሽ ነው እንጂ አንቺ ላይ ነገሩ ስር ጥቅልል ብሎ ሲወርቅብሽ ራስሽ ህይወት አስፈርቶች ነው እንጂ አለዛ በግፋ በለው ልትሄጂ ነበር አይደል? ነቃንብሽ እኮ። አንዳንድ ሰዎች ደግሞ እንዲህ እሷ እኮ አውቃታለሁኝ፣ እንዲህ ፍቅርዬ እኮ አውቃታለሁኝ፣ እኔ በኢሞ ደውዬላት በቴሌግራም አውርቻት እያላችሁ ወሰብ በላይ ሚሴ ልኬላት ነበር እያላችሁ አታቋትም። እውነት አታቋትም። አያችሁ እንደማታቋት እሷም አታውቃችሁም። ባይዘዌ ኢሚዲየትሊ ጀስት ዩ ሃቭ ማይንድ። አያችሁ ምን ያክል አስተዋይ እንደሆነች። ለምን ጥያቄ ለምን በዚህ ልክ ለመጓዝ አሰብሽ? በተሳሳተ መንገድ አናግረሽኝ እንደዚህ አይነቱ ሁኔታ ውስጥ አስገብተሽኝ እኔ ፉአዲን በሜሴጅም በስልክም በተለያዩ ነገሮች እንዲጎዳውና እንዲሰብረው ለምን አደረግሽኝ? ጥያቄ። የሰው ልጅ በጥባጭ ካለ አያቴ ትላለች ስትተርት፣ በጥባጭ ካለ ማን ጥሩ ይጠጣል? ፈቲም አይፈረድባትም፣ ባመጣችው ነገር አይፈረድባትም፣ እውነት አይፈረድባትም። ግን ትክክል አልሰራሽም። ከሰዎች የምትደብቁት ነገር ሊኖር ይችላል፣ ከፈጣሪ ግን መደበቅ እንደማትችሉ ነው የምነግራችሁ። እማታውቁ ከሆነ ብዬ ነው። አንዳንዶቻችሁ ደግሞ ፕሮፋይሏን ለብሳችሁ እንትን ሰሪ እንትን ውረዱ ውጡ። ምንም እኮ አስፈላጊ አይደለም እኮ። ራሳችሁም እኮ እየተሳሳታችሁ ነው። እንዴ እናንተ እየተሳደባችሁ ሰውን ከጥፋት መልሳላችሁ ትላላችሁ እንዴ? እናንተ እየተሳሳታችሁ። መጀመሪያ ሻወር ከራስ ይጀምራል እኮ። እናንተ ባትሳደቡ፣ እናንተ መጥፎ ነገር ላይ ባትጽፉ፣ እናንተ መጥፎ ነገሮችን ባታወሩ እሰየው፣ እናንተም ቁጥብ ናችሁ ብዬ እላለሁ። እንዴ እናንተ ገብታችሁ እየዋኛችሁ ነይ አንቺን ከገባሽበት ነገር እናውጣሽ የምትሉት ነገር እንዴ እናችሁ? ደህና ናችሁ? የእውነት ደህና አይደላችሁም። የእውነት ደህና አይደላችሁም። እንዴ ጭራሽ አንዳንዶቹማ ወይኔ ጉዴ ፈላ እንዴ እንደዚህ ነው እንዴ? ታዲያ እሷን የሚገልጽ ነገር አታርጓ እንዴ። ከጠራችሁ ከወጣችሁ አይቀር እጥጥ ሙጥጥ ብላችሁን መውጣት ያለባችሁ። እኔ እውነት ለመናገር ቻለንጅ ጀምሩ እስኪ ለራሳችሁ ማለት ነው። ራሳችሁን አትርፉ። እናመሰግናለን። እስከዛሬ ታገላችሁ። አሁን በዛሬው ቪዲዮ ደግሞ ፉፉዬ የኔ አባት አስታወሳችሁት? ዳይመንድ ላይ የነበረውን ኢንተርቪው የኔ አባት አስታወሳችሁት? ከአባቴ በታች እሱ ነው የሰራኝ። ሲከፋኝ ብቻዬን ስሆን ስደበር አብሮ ከኔ ጋር ክፉንም ደጉንም ከኔ ጋር። አያችሁት? ሀዘኑም ሳቁም ደስታውም የሚያምርብኝ ከሱ ጋር ነው ያለችውን ኢንተርቪው የኔ አባት የሚለውን ኢንተርቪው አስታወሳችሁ? ላስታውሳችሁ ብዬ ነው። ካልሆነ ደግሞ በቀጣይ ያስገባላችኋለሁ። ዛሬ ደግሞ እየመረራችሁ ትወጣላችሁ። ደስ በሚል ነገር ፉፉ ብላ ይቅርታ ስለተናገርኩህ በሰዎች ነገር ላይ አንተን ሳይሆን እነሱን አዳምጬ ስለተናገርኩ ስላስቀየምኩ በቪዲዮም በአንዳንድ ቴክስቶችም በአንዳንድ ቃላት ወሮሮዎችም ቪዲዮ ላይ ስላስቀየምኩት
you have shower by the way okay okay ብላ ትላለች። ገባችሁ? ያኔ ምን ይበቃችሁ ይሆን? ያኔ ምን ይሻላችሁን? አላችሁት። እኔ ለመናገር አንድ ሰው ከጠላሁት አይደለም የሱን ፕሮፋይል ለብስ ቀርቶ ለብሽ ሌላ ቦታ ላይ እናንተን ለመጥፎ ነገር የምትጠቀሙት አንዳንድ ጊዜ እኮ የእውነት ልንገራችሁ የሷን ፕሮፋይል ለብሳችሁ ሂዳችሁ መጥፎ ኮሜንት የምትኮሙት ሰዎች አይ ኖ የእናንተ እቅዳቸው አላማችሁ ሌሎች ቲሞች መጥተው የእናንተን ፕሮፋይል ለብሳ እንደባለፈው እንዳደረጋችሁ ድርጊት ማለት ነው። እንደዛ ማለት ነው። እንደዛ ነገር ስራችሁ እንደዛ ስለሆነ ወጣም ወረደም አይሳካላችሁም። ህልማችሁ ቅይጀት ነው የሚሆነው። በጣም ብዙ ነገር የማያለያያቸው በጣም ብዙ ነገሮች እንዳሉ ጠንቅቃችሁ ወቁ፣ ተረዱ፣ ይውጣላችሁ። ዋናው ነገር ጤና ነው። ጊዜ ይስጣችሁ፣ ማነው እድሜ ይስጣችሁ እንጂ ብዙ ታያላችሁ። ግን ይሄ ከመሆኑ በፊት ራሳችሁን አድኑ። እውነት ትናንትና ባለችው ነገር ላይ ትናንትና በተባለው ነገር ላይ በዛ መልኩ ስታወሩ እንደው አንዳንድ ጊዜ እኮ ያስጠላል። ሁልጊዜ የቤት ውስጥ የውጭ ጥላትን ትጋፉታላችሁ፣ ግን የውስጥን ጥላት ምን ታረጉታላችሁ? የእውነት እኔ በጣም ነው የሰለቻችሁኝ። ስልችት ታውቃላችሁ። በዚሁ አጋጣሚ ብሩክ የሰራኸው ስራ በጣም ደስ ይላል። ከትናንት ወዲያ ፈቲን እንቅ አርገባት ይዛት ትናንትና እንደ እንቁላል አታፈርጠውም ነበር። ፈቲ ስላለቀሽ ያዝኛለሁ። በሚቀጥለው ግን በማይሆን ነገር ላይ ሲሰጥሽ እሺ ብለሽ አትቀበይ። የተሰጠሽን ነገር ተቀብለሽ ወደፊት ለመሄድ አትሞክሪ። ቆም ብለሽ እንድታስቢ ይፈልጋለሁ። የእህትነት ምክሬ ነው። አሁንም በኋላ ቢሆን ራስሽን ከዚህ ሀያት ውስጥ አውጪ። በቃ በራስሽ መንገድ ተጓዥ። የማንንም አጀንዳ ግን ደብዳቤው ላይ የጻፈው በፉአድ ላይ የተባለውን ነገር አይተሽ የፉአድ ነገር አደጋ ነው፣ ፉአድ ህይወቱ አደጋ ነው። ስትጀምረው አደጋ እንደሚደርስበት አላወቅሽም ነበር? ያሳዝናል። አንዳንድ ጊዜ ለጥፋት የምንዳረገው ራሳችንን ስሯን ብቻ ይዘን ወዴት ነው የሚሄደው የሚለው ነገር ሳናይ ስለምንቀር ነው። በሚቀጥለው የሆነ ነገር ሲሰጥሽ ቆም ብለሽ ከነገ ወዲያ ይሄ ነገር እኔ ላይ ቢመጣብኝ ያስፈራል፣ እኔን አደጋ ላይ ይጥለኛል ብለሽ ቆም ብለሽ አስበሽ እንድታረግ ይፈልጋለሁ ማለት ነው። ለማንኛውም በትናንትናው ነገር በጣም ወሬሚ ሰፍሩልህ እንደ ማኛው ስንዴ ከምወድ በላይ ይወዱ